እንግዲህ ከተወሰኑ ጊዜያት በኋላ ተመልሰን መተናል። ጣቂ ጸጉር እስቲ ለምን እንደኔ ታውቃለሁ የት እንዳለ ምኑን አውቂው ጌታ ቢፈቅድና ቢረዳኝ ላለመጥፋት ነው ሀሳብ እስቲ ያልጠፋም ብዬ አስባለሁ። አትሊስት ይሄንን ጾም በሳምንት 3 ቀን ቢያስ በሳምንት 3 ቀን እንደምንም ጨከን ብለን የጌታ ፈቃዱም ከሆነ እና እሱ ቢረዳን ቢያግዘን መጽሐፍ ቅዱስ ብናጠና በጣም አሪፍ ነው። ያው ቪዲዮ ላይ እንግዲህ እንደነገርኳችሁ ማለት ነው መጽሐፍ ቅዱስ ላይ መሳት ማለት የእግዚአብሔር ነገር ላይ መሳት ስለሆነ ድህነትን ሊያሳጣ ስለሚችል ጥንቃቄ ይፈልጋል። ለዚህ ምንድነው ታዲያ እንዴት እናንብብ ከተባለ ከጥንትም ጀምሮ በመጣው ትርጓሜ የቤተክርስቲያንን አስተምህሮ ባላፈረሰ መልኩ አስተምህሮ ሁሌ መጠበቂያ ትልቁ ቁም ነገር መጽሐፍ ቅዱስን አንብበን ስተረጉመው ለምሳሌ አንድም የተለያየ ትንተና ይሰጣል። የተለያየ ትንተና እኮ ሊሰጥ ይችላል። ስለዚህ አንተ የምትረዳበት አንተ ጋር የመጣው መረዳት የሆነ ደግሞ ሌላ ደግሞ ተጨማሪ መረዳቶች ሊኖሩ ይችላሉ። ግን እነዛ ሁሉ መረዳቶች ግዴታ ከምን ጋር መጣረስ የለባቸውም። አንድ ጊዜ ለቅዱሳን ከተሰጠው ሃይማኖት ወይም አስተምህሮ ጋር መጣረስ የለበትም። ሃይማኖት መጠበቂያ ነው። መጽሐፍ ቅዱስ እንዴት ነው የምንፈታው የሚለው ራሱ የሚጠብቅልን አስተምህሮ ነው። አንድ ጊዜ የተቀበልነው አስተምህሮ እያነበብክ ምንድነው የአብን አምላክነት ልክ ስታይ በቃ ወልድና መንፈስ ቅዱስ የሉም ማለት ነው። ማለት ወልድም አምላክ አይደለም፣ ጌታ አይደለም፣ መንፈስ ቅዱስም ጌታ አምላክ አይደለም የምትል ከሆነ ያኔ ስላሴን ትክዳለህ። አይተዋል እና አስቸጋሪ ነው። በጥንቃቄ አስተምህሮን በማይል መልኩ በማያፈርስ መልኩ ማጥናት በጣም ተገቢ ነው። እና ደግሞ የጥንት አባቶቻችን ባስተላለፉልን መልኩ ማለት ነው። እሺ ገና ከመግባቴ የአስተዳደር ስልጣን እየተጠየቁ አሁን የገባው ቴክስት አስተዳደር አድርገኝ ያው ቀበሌ ውስጥ ይሰራል ልጁ እና ሞዴሬተር አድርገኝ ለማለት ነው። እሺ እንደዚህ አይነት ጥያቄ መቅረብ ጀምሯል። ኧረ ትደረጋለህ ያማል እንዴ? አሁን ማድረጊያው ራሱ ጠፍቶብኛል ነው ለምናገር። እስቲ እንደውም በአንተ ለሞክሮ እስቲ እና አንዴ እና መጽሐፍ ቅዱስ እናጠናለን ማለት ነው አብረን ዮሐንስ ወንጌልን ያሰብኩት እንደው ለመጀመሪያ ማለት ነው ለመጀመሪያ ለምንድን ነው ዮሐንስ ወንጌልን እንደጨረስን ጌታ ከረዳ ያው እንግዲህ በቃ በጌታ ነው ተስፋ የምናደርገው። ግን ያው እኛ በራሳችን ዝም ብለን እንትን እያለን ሁሌ ስለምናቋርጥ ግን ጌታ በጣም እንደው አስጨክሙን ምናምን እሱ አግዞን ከዮሐንስ ወንጌልን ጨርሰን ዮሐንስ ወንጌልን ጨረስን ማለት ይሁን እንትን ነው ውስብስብ ምናምን አናደርገውም ስናጠና እንደው እንዲህ በዚህ ወጥቶ በዛ ገብቶ እያለን በጣም ብዙ ትርጓሜዎችን አልሰጣችሁም። አክቹዋሊ ውስብስብ ያለ ነገር ውስጥ አንገባም። ቀለል ያለ ነገር ህይወት በሚሆነን መልኩ መጽሐፍ ቅዱስን አትሊስት ግን እንረዳዋለን። በቃ ምን እንደተላለፈ ፊት ለፊት ላይ ያለ የተላለፈልን ነገር ምን እንደሆነ በቃ እናውቃለን፣ እንረዳዋለን፣ አይተን አንብበን ከዛ ወደ ሮሜ እናልፋለን። ወደ ሮሜ ጌታ ይፈቅድ ማለት ነው። ወደ ሮሜ ከዛን ገላትያ እያልን የጳውሎስን መልእክታት በተወሰነ መልኩ ብንሄድባቸው ምናምን አሪፍ ነው። ዕብራውያን ደስ ይላል። እንደዛ እናደርጋለን። ሁኖስ ማን ያውቃል? ቀስ እያልን የታባቱስና ወደ እንትን ልንሄድ እንችላለን። ምንም ከዘፍጥረት ጀምሮም ልንሄድበት እንችላለን። እና እስቲ የጌታ ፈቃድ ይሁን። የመጽሐፍ ቅዱስ ጥናት እንደምታውቁት ብዙ ወንድሞች እያስጠኑ ነው። ለምሳሌ በዋናነት ያው አማኑ ዲያቆን ዘአማኑኤል እንግዲህ ታውቁት ይሆናል። የክርስቶስ እስረኛ በሚል የሚታወቀው ወንድም ማለት ነው። እሱ ከበፊትም ጀምሮ መጽሐፍ ቅዱስ በማስጠናት ነው የሚታወቀው እና በጣም ጥሩ ስራ እየሰራ ነው። በትችሉ ተማሩ ምናምን እንደዚህ አይነት ቦታዎች አሁን በቅርቡ አይደለም ነገሩ። እሱም ትንሽ ቆየት ያለ ዲያቆን ናቱ እሱም ደግሞ ልክ እንደዚሁ ከረንትሊ ሮሜን እያስጠና ነው። እሱም ከዚህ በፊት ዕብራውያንን አስጠንቷል። ስለዛ እሱ ጋር ልክ እንደዚሁ እየገባችሁ ደግሞ ሰዎች ተማሩ። የመጽሐፍ ቅዱስ ጥናት ሲኖር የመማር ልምድ ሊኖረን ይገባል። ብዙ ጊዜ ያው ሚዲያው የሚፈልገው እናውቃለን። ያው እንትን ነው ይሄ ክርክሩ ጥሩ ነው፣ ክርክርም ጥሩ ነው፣ ይጠቅማል። ጠቅሞን አይተነዋል። ጥሩ ግን በጣም የሆነ ኳረሊንግ ነገር የሆነ በጣም ጭቅጭቅ አይነት ነገር ሲኖር ነው ያው ሰብሰብ የምንለው ብዙ ጊዜ እና እሱ እንዳለ ሆኖ እሱ ይቀር አይደለም ማለት ያው እንደሙዳችሁ ምንም ችግር የለውም። ያው ሰው ባለሙያዊ ነገርም ሰብሰብ ብሎ ምናምን ተፍታቶ ዞር ሊል ይችላል። በዚህ ነገር የሚያፍታታችሁ ከሆነ
ላይጠቅም ይችላል። ብዙ በጣም ጭቅጭቅ ሆነ ላይጠቅም፣ ግን አትሊስት ዝም ብላችሁ አይታችሁ ታዘባችሁ ለመሄድ ችግር የለውም። በጣም ጤናማ ነው፣ ሂዱበት። ትምህርት የሚያስተምሩ ሰዎች ጋርም ግን እና ዛማኑኤል ጋር እነ ዲያቆናቱ ጋር እና ጥሩ ነው። አሁን ሊያስተምሩ የሚችሉ ሰዎች በመጡ ቁጥር አሁን የነሱ የነ ዩኤል የነ ዲያቆን እያሱ እሱ ዲያቆን ነው፣ እዩም ዲያቆን ሊሆን ይችላል ኔስ እና እነዛ ማርያም ኦፍ ኮርስ እነዛ ማርያምንም ሁሉንም እንትን ለመማር ሞክሩ። እነፎይ ምናምን ማያውቁ የለም። በጣም ጥሩ ስራ ነው። የቅድም የጠቀስኩላችሁ ሜንሊ ይሄ አዳዲስ የሚመጡ ልጆችን ለማለት ፈልጌ ነው እና በጣም ጥሩ ነው ማለት በመጡ ቁጥር ሊያስተምሩ የሚችሉ በተለይ የሚጠቅሙ ዝም ብሎ ማስተማር ዝም ብሎ የትኛውም ሰው ወጥቶ ሚዲያ ላይ ስልክ ካለው ኢንተርኔት ካለው ዝም ብሎ ወጥቶ አብኩቶት መውረድ ይችላል። ዝም ብሎ ያለውንም የሌለውንም ሊሄድበት ይችላል። ግን እንደዚህ ሊጠቅሙ የሚችሉ ወንድሞች ሲመጡ በጣም ደስ የሚለው ጌታ በሚያውቀው በጣም በቃ የሆነ አለ ውስጤ ላይ የተወሰነ ሰማው የሆነ የመርካት ስሜት ሳትስፋይድ የመሆን ነገር አለ እና በጣም ደስ ይላል። ምክንያቱም ክርስቲያን ወንድሞች እናንተ ትጠቀማላችሁ እና በተቻላችሁ አረ በክርስቶስ ኢየሱስ ጌታ ኢየሱስ ቢጽፋ ነው። አረ እኔ እኮ እንደዛ አይደለም። እዚህ የሚያስተምሩትን ሰዎች ስም ዝርዝር እየጠራው አይደለም፣ ጠላዲው ሲያሉ አረ በጌታ እኔ እንደዛ አይደለም። እናንተ ልጅ ቲክቶክ ላይ ያለው ማህበረሰብ ጠቅላላ ሊያስተሩኝ ነው። ፓላዲማው በጣም ፓላዲና ፎይ እነሱ እንግዲህ ሁላችሁም ታውቋቸዋላችሁ። ምንም ስም መጥራት አያስፈልገውም በሚለው ነው። ግን የስም ዝርዝር ሁሉንም እየጠራውኝ አይደለም። እንደዛ ከሆነ እንትናን የቀረው ማን ነው? ፈለገ ጳውሎስ ፈለገ ጳውሎስን ታውቁታላችሁ ጋይስ? አንዴ በቃ እኔ አልቻልኩም። በቃ ቅድም አጋጣሚ ያችሁ እኔ ማለት በጣም የምወደው ሰው ስለሆነ ነው። የሆነ ከፕሮቴስታንት መጣው ምናምን ያለ ልጅ ያለ ሰው ሶሪ ልጅ ሳይሆን ሰው ተለቅ ያለ ሰው ነው በእርግጥ መሰለኝ ነው አክቹዋሊ ነው ጥራት መልካም ስም መልካም ወይ እስቲ ታሳዩናላችሁ። ሌሎቻችሁ ስገቡ እስቲ ማን አለ እድ አጂ ዳቆ መኩና እንደዚህ ነው። አሪፍ በጣም ጥሩ እና ስም መጥራት ካለብኝማ አሁን ዲያቆን መኩንም አልጠራሁትም ነበር፣ አንትሽንም አልጠራሁትም፣ ባሮክን አልጠራሁትም። እና እንደዛ ይህ ከአገልግሎት ጋር በተያዘ እንዳልኳችሁ ነው። ክርስቲያን ወንድምነቶችን የሚጠቅም አይነት ሲሆን በጣም ጥሩ ነው። በአንድም በሌላም የሚጠቅም ነው። አብዛኛው ስራ ሚዲያ ላይ በጣም የሚጠቅም ነው። ኧረ ዮሐድን እያሉ ነው ጋይስ በሉ እናንተ ህዝቡን ሁሉ ሊያስጠሩኝ ነው። ሰማክ ወይ መልካሙ እኮ የጆ ፍሬንድ ነው። ነገ የሆነ ንፋስ ጠብቅ እንጂ ነው እንዴ? በጌታ ስም አንተ ከሰው ጋር የምትነካከውት አለቀለ። በቃ ሁሉም ይሰድበኛል ይቀርና ንፋስ ወድማሱ እያለው ትላለህ። ገባው ስም ልውጣ ነው በእናትህ። ኧረ በስመ አብ ከገባበት ቤት ነው ባንዲው የሚያስለቅቅ። አለቀልኝ። እስቲ ሰሞኑን አንድ ያረፈ ወንድም አለንና በስጋ የተለየ ወንድም ማለት ነው። በጣም ትንሽ ልጅ በጣም ትንሽ ልጅ ትንሽ ማለት ይቻላል አሁን በእድሜ ማለት ነው። እና ከእሱ ጋር ተያይዞ እንደው እስቲ የተወሰነ የሆነ ሁላችንም ያው ነቅተን መጠበቅ ያለብን ነገር ስለሆነ ዝም ብለን ትንሽ ነገር አውርተን ምናምን ሁላችሁም ደግሞ እንደጸሉለት ነግረን እንጨርሳለን ማለት ነው። በጣም ለአጭር ደቂቃ ነበር የገባሁት። እስቲ አኖሲ ምናልባት ከቻልክ እስቲ መዝሙር ትዘምርልን እና ይቅርታ በጣም መሀል ላይ እንዳላቋርጠ እና ሌሎቻችሁም ሁላችሁም ሰላም ብያለሁ። አማን የጠፋ ሰው እንዴት አለ ሰላም ብያለሁ ምናምን እና ሌሎቻችሁ ኦኬ ስም መጥራት ከጀመርኩኝ ብዙ ሊሆኑ ስለሚችሉ እና ፍቅሩ ምናምን እያልኩ ሄድኩኝ ስለማይመጣው እሺ በቃ ወደ ሀኖሴ
እናት ቤተ ክርስቲያን ወኔ ከፍቶሻል አውቃለሁ ወኔን አንገትሽን አድርጊ ዋኔን እግዚአብሔር ቀን አለ ዋኔን አይዞሽ አታልቅሺ ዋኔን እግዚአብሔር ቀን አለ ዋኔን በሬ አራጁ በዛለ ዋኔን ማህበር ደጋሹ ዋኔን አሉ ዋኔን ከወደቀ አራሹ ዋኔን ብዙ ዓመታት ደክመን ዋኔን እውቀት የጨበጡ ዋኔን ይኸው ተመርቀው ዋኔን አርፈው ተቀመጡ ዋኔን ይኸው ተመርቀው ዋኔን አፈር በጭኗል ዋኔን እንግዲህ ሳልገዛም ዋኔን እህል በቋጠሮ ዋኔን ሲሸጥ አይቻለሁ ዋኔን ነዶ ታስሮ ታስሮ ዋኔን በድግሱ ማነስ ዋኔን ማን በልቶ ማን ጠጥቶ ዋኔን ሰርጉ ደመቀ እንጂ ዋኔን አጨብጫቢው በዝቶ ዋኔን ሰርጉ ደመቀ እንጂ ዋኔን አጨብጫቢው በዝቶ ዋኔን ማህበር ደግሰን ዋኔን በዳቦ በጠላ ዋኔን ጸበል ቀምሶ ሄደ ዋኔን ያ ሁሉ ሰው በላ ዋኔን ጸበል ቀምሶ ሄደ ዋኔን ያ ሁሉ ሰው በላ ዋኔን እናት ቤተ ክርስቲያን ዋኔን ገብቶሻል አውቃለሁ ዋኔን አይዞሽ አታልቅሺ ዋኔን እግዚአብሔር ቀን አለ ዋኔን እግዚአብሔር ያክብርልኝ። ክብር ይስጥልኝ። እግዚአብሔር ያክብርልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። ሐሙሲ እናመሰግናለን። በጣም የመላእክትን ዝማሬ ያሰማልን። ኦኬ ሰው የዚህን ያህል ካልን
ከታችን ወንድማችን ዳጊ ነፍስ ይማር እያላችሁ ነው እና እንግዲህ አሁን አንድ ወንድማችን እዚህ ቲክቶክ ላይ አክቲቭ ነገር ነው። በተወሰነ መልኩ ገና ያው እየመጣ ያለ ልጅ ነገር ነው። ትንሽ ልጅ ነው እና ያው ማነው ዳጊ ለምትሉ ማለት ነው። ፐርሰናሊ ከኔ ጋር እንተዋወቃለን። በአካል አይደለም አክቹዋሊ፣ ግን በውስጥ እናወራለን። በአካል ባንተዋወቅም ግን በዘመድ በኩል ምናምን እንተዋወቃለን እና ጎንደር አካባቢ ነው ያለው እና አሁን ሰሞኑን በቅርብ ቅዳሜ ወይም እሑድ አንድ ከሚያውቀው ሰው ጋር ሊገናኝ ወጡ። በዛው በሰው እጅ ነው የተባለው። ህይወቱ አልፏል ማለት ነው። በስጋ ከኛ ተለይቷል እና የወንድማችንን ነፍስ ጌታ ይማረው። በጣም ደስ የሚል በጣም ቅልይ ነው። በጣም ደስ የሚል ምስኪን ትሁት የዋህ ልጅ ነው። እድሜውም ደግሞ ገና ትንሽ ነበር እና አንድ የሚያውቀው ሰው ነው ጠርቶትን ደውሎለት ምናምን ነገር አብረው ወጡ። ከዛ በኋላ ግን እሱ እንግዲህ አርፎ ተገኘ ማለት ነው። የተወሰነ ቀን ጠፍቶ ነበረ፣ ሲገኝ እንደዛ ሆኖ ተገኘ እና ጌታ ነፍሱን ይቀበል፣ ጌታ ነፍሱን ይማራት፣ ከቅዱሳን ሁሉ ጋር ይጨምራት። ከቅዱሳን ጋር እንደሚሆን አምናለሁ። እንግዲህ እንዳናምን የምንከለከል አይደለንም ክርስቲያኖች፣ የማምንበት ምክንያትም ስላለኝ ማለት ነው። ከቅዱሳኑ ጋር እንደሚሆን አምናለሁ። ወደ ቅዱስ ሚስጥር ህይወት ማለት ሁላችንም ከቅዱስ ሚስጥር ያልተካፈለ ክርስቲያን የለንም ይታወቃል። እና አትሊስት ልጅ እያለን ሁላችን ተቀብለናል። እሱ ደግሞ ያው እንደ ብዙዎቻችን ኢትዮጵያውያን ክርስቲያኖች ከቅዱስ ቁርባን ህይወት ለተወሰነ ጊዜ ዞር እንድል አደግ እያለን ስንሄድ እሱም እንደዛ ከሆነ በኋላ ግን ከቅርብ ጊዜያት ከቅርብ ወራት ምናምን አይ ቲንክ ወደዚህ ግን በቃ ወደ ቅዱስ ቁርባን ተመልሶ ንስሐ እየገባ እየቆረበ ምናምን ባለበት ሁኔታ ውስጥ እንደውም ከትንሽ ከተሳሳትኩኝ ከአንድ ወር በፊት ወይም ከሶስት ሳምንት ወር ከአንድ ወር በፊት አሁን ደግሞ ቀጣዩ ስቴፔ በቃ በየሳምንቱ ምንም የትኛውም ሳምንት አያልፈኝም ምናምን እያለ ሲያወራ ነበር ቅዱስ ቁርባን ማለት ነው። እና ጌታ ነፍሱን ይቀበል በዛ ቴሌግራም ላይ ብዬው ነበር እና እንኳን ወደ ቅዱስ ሚስጥር ምናምን ከተመለሰ በኋላ ሄደ ማለት ደስ ይላል። አትሊስት የሆነ እንትን በደንብ አሁን ወደ ቅዱስ ሚስጥር ሳይመለስ ቢሄድም ራሱ በቃ ሲሆን ነው የሚገባው እያለን አይደለም። እኛ እናቅም እሱ ጌታ በጣም መሀሪ ስለሆነ ክርስቲያኖችን እንደዚህ በቀላሉ ክርስቲያኖች ሲሆን ይገባሉ ምናምን ብለን አናብም እንዲህ በቀላሉ ማለት ነው። እና ጌታ በጣም መሀሪ ስለሆነ ጌታ በጣም መሀሪ ስለሆነ ከታች አስተማሪ ህይወት እያነበብኩኝ ጌታ በጣም አስተማሪ ጌታ በጣም መሀሪ ስለሆነ በምንም ሁኔታ ውስጥ ሆነን ብንሞት እንዲህ በቀላሉ እንደዚህ የሚተወን አይደለም። እና ይህ ወንድማችን ደግሞ እንዳልኳቸው ወደ ቅዱስ ሚስጥር ምናምን ነገር በቃ ከቅዱስ ሚስጥር መሳተፍ ጀምሮ ምናምን ነገር በየሳምንቱ አላቆምም ምናምን ብሎኝ ምናምን ነገር እንደዛ ነገር እያወራን ነበር። እና አክቹዋሊ አሁን በቅርብም ስናወራ ነበር። ዓርብ ነሐስ ጽፎልኛል። እና ግን እሱ ልክ ምንድነው በጣም አስቸጋሪ የሚያደርገው ምንድነው ሞትን አስቸጋሪ የሚያደርገው ለቤተሰብ በጣም አስቸጋሪ ያደርገዋል። እንትን ጠባሳን አሳልፎ ያልፋል። እና እሱም አስቸጋሪ የሚያደርገው ነገር እሱ ላይቭ ቪዚቢሊቲ ሪስትሪክትድ። እሺ ዋርኒንግ እየሰጠኝ ነው ላይቭ ጋይስ። ስኮፒንግ የለቅሶ ኢሞጂ እየተለቀቀ ሊሆን ይችላል። ቢ ኮመንት ላይ ሆነ አታድርጉ። ህዝቡን እያስለቀሱ ለቅሶ ኢሞጂ አትጻፉ። ቁጭ ብዬ እናንተን እያስለቀስኩኝ እሱን እንደዛ አታድርጉ። እና ምናልባት ትምህርት ከሆነ ይህ ነገር ምናልባት ትምህርት ከሆነ በተቻለን አቅም በቃ ተዘጋጅተን መኖር አለብን። ጌታ በነገር ሁሉ እንዲረዳን
የጌታ ምህረት ቅድም ነግሬያቸዋለሁ፣ በጣም ትልቅ ምህረት አለው እና በቀላሉ እንደዚህ የምንጣል አይደለንም። ያ ማለት ግን ድህነታችንን በቃ በፍጹም አናጣውም ማለትም አይደለም። ድህነት ይታጣል። ድህነት ባህሪ አይደለም፣ ባህሪ ነው የማይታጣው። ድህነት ለእኛ ባህሪ ሆኖ አያውቅም ማለት በራሱ ስለ ዳንክ በቃ ድህነቱ ባህሪ ሆኗል ነው፣ እንደዛ አይደለም። የባህሪ ያልሆነ ነገር ልታጣው ትችላለህ። ስለበተቻለ ደግሞ እውነቱን ለመናጣው እንደው ሲኦል እንዳንገባ በሲኦል እንዳንቃጠል ምናምን እያለን እያሰብንም አይደለም መሆን ያለበት። እዚህ ምድር ላይ እያለን ከጌታ ጋር መኖር አለብን ጋይስ። እዚህ በቃ ምድር ላይ እያለን ከጌታ ጋር ከአምላካችን ከእግዚአብሔር ጋር መኖር አለብን። እንደ ክርስቲያን የሆነ ምንድነው በእግዚአብሔር መንግስት ውስጥ ለመኖር ገነት እስከምንገባ ምናምን ድረስ አንጠብቅም። ኦልሬዲ እዚሁ መኖር መጀመር እንችላለን። እዚሁ ምድር ላይ ሆነን በገነት መኖር መጀመር እንችላለን። በገነት መኖር ማለት ከክርስቶስ ጋር መኖር ማለት ካልሆነ ሌላ ምንድን ነው? ከክርስቶስ ጋር መኖር አለቀ እና ጌታ በእኛ እየኖረ እኛም በጌታ የምንኖርበት ታላቅ ምስጢር ቅዱስ ቁርባን ነው እና ሁላችንም በኃጢአታችን እየተናዘዝን በጣም እግዚአብሔርን በመምሰል በጣም በጭምትነት በጣም ዝቅ ብለን በጣም በንጽህና ልንመላለስ ይገባል። ማለት በአንዴ ፐርፌክሽን ላይ ምና አንደርስም። በአንዴ ፍጹምነት ላይ ፍጽምና ላይ በአንዴ አንደርስም፣ ይታወቃል። የትኛውም ሰው አይደርስም በአንዴ እየደረሰ ቅዱስም የለም። ሁሉም ቀስ በቀስ ነው። ቀስ በቀስ ክርስቶስ ኢየሱስን በመምሰል ውስጥ ቀስ በቀስ እያደግን እንሄዳለን። ብዙ መጥፎ ነገር ያለበት ሰው እነዛ መጥፎ ነገሮችን ቀስ በቀስ እየተወ በእነሱ ምትክ ጥሩ ነገሮችን እያያዘ መጥፎ ነገሩን እየቀነሰ በእሱ ምትክ ደግሞ አንድ ጥሩ ነገር እያያዘ ቀስ በቀስ እያደገ ይሄዳል እና በተቻለን አቅም እንደው አደገኛ አስነዋሪ የሆኑ ነገሮችን ምናምን እርግፍ አድርጎ መተው እንደ ዝሙት እንደ ፕራይድ አይነት ይሄ ከኔ በላይ ነፋስ አይነት ነገር የለም። እንደዚህ አይነት ነገሮች ምናምን ካሉ እነሱ በጣም አደገኛ ናቸው። ትዕቢት በጣም አደገኛ። ኦገስቲን እንደሚለው ሰይጣን ምንድነው ሪስትሪክሽን ኦኬ ካውንዳውን ማድረግ ጀምሯል እና ከተወሰኑ ደቂቃዎች በኋላ ይለቀዋል መሰለኝ ሀሳቡ ወይስ ምንድን ነው? ወይት ኦኬ ነው ለሆነ ያህል ደቂቃ ምናምን ነው የሚይዘው። እሺ ኤርሜስ ኦገስትን ምንድን ነው የሚለው? ሰይጣን ከሰማይ የወረደው በትዕቢት ነው ማለት የሌለውን እንዳለው በማድረግ ወይም የሌለውን በመመኘት ያልተሰጠውን በመመኘት በትዕቢት ተወጠሩ ወድቋል። ክብርን በመፈለግ ማለት ነው። ክብርን በመሻት ያልተሰጠውን ተሰጠም አልተሰጠም ክብርን የምትፈልግ የምትሻ ምናምን ከሆነ ወደ መሬት ትጣላለህ እና ኦገስቲን ምን አለ? ሰይጣንን ከሰማይ ወደ ምድር የጣለው ትዕቢት ነው፣ የትህትና አለመኖር ማለት ነው። ሰዎችን ደግሞ ከምድር ወደ ሰማይ የሚያወጣቸው ትህትና ይላል እና በተቻለ አቅም ትህትና ሊኖር ይገባል። የፕራይድ ኃጢአት በጣም መጥፎ ነው። ኢንቪ በጣም መጥፎ ነው እና እንደዚህ አይነት ኃጢአቶች ወደ ውስጣችን ካሉ ቀስ በቀስ ጌታ መዞ ስራቸውን ንቅል አድርጎ እንዲያወጣ ጸሎት ያስፈልጋል። አንደኛ ማመን። እንደዚህ አይነት ኃጢአት ውስጥ ያለ ሰው የስ ጌታዊ አሁን በእንደዚህ አይነት ነገር እየተፈተንኩኝ ነው፣ ስለዚህ ከዚህ ነገር የምታወጣኝ አንተ ነህ። ከየትኛውም ኃጢአት ጋይስ፣ ከየትኛውም ኃጢአት እኛ በራሳችን መውጣት አንችልም። የትኛውም ትንንሽ ኃጢአት ብላችሁ የምታስቧቸው ነገሮች ሁሉ ሊሆኑ ይችላሉ። በራሳችን መውጣት አንችልም። ከኃጢአቶች ነፃ ሊያወጣን የሚችለው የሕያው እግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ቀጥታ በክርስቶስ ፊት ንስሐ ኦፍኮርስ መግባት፣ ንስሐ አባት ይዞ ንስሐ መግባት ግድ ነው። እሱ እንዳለ ሆኖ ደግሞ በጌታ ፊትም ስንጸልይ አንደኛ ህመማችንን በደንብ ማመን፣ አምነን ማውጣት ማለት ኦደብል በሆነ መልኩ እንደዚህ በሚሰማ መልኩ ጸልዩት። መጸለይ ጌታ የዚህ ችግር አለብኝ፣ እንደዚህ ድካም አለብኝ እና ከዚህ በራሴ መውጣት እንደማልችል አውቃለሁ። ጌታ በጣም ሰነፍ ነኝ አውቃለሁ። ጌታ ያንተ ግን ኃያል
አንተ ከጥልቁም ከዛ ከረግረጉ ውስጥም ጌታ አንተ እኔን መዘህ ማውጣት ትችላለህ። ስለዚህም ከዚህ ውስጥ ደግሞ አንተ አውጣኝ ጌታ ሆይ ተስፋዬ አንተ ነህ ብለህ ወደ አባትህ መጸለይ፣ ወደ አባታችን መጸለይ እና ጌታን በነገር ሁሉ ክርስቶስን መያዝ ማለት ነው። በነገር ሁሉ ክርስቶስን መያዝ እና ክርስቶስ ደግሞ አያሳፍርም ጋይስ፣ አያሳፍርም። ስለዛ በምንኖርበት በዚች በአጭር ህይወት ውስጥ ክርስቶስን ሳናጣው መኖር አለብን። ጌታ ላይ ልጥፍ እንዳለን ከጌታ ጋር እንደተጣበቅን ነው ማለፍ ያለብን። ከዚህ በፊትም ብያችኋለሁ፣ ሰው ወደ ጌታ ሄዱ ጥብቅ ካለ ቢሞት ምን ያሳስባል? በቃ ኦልሬዲ ከክርስቶስ ጋር ተጣብቀ ሞት ክሽ ምን እና ሞታል። ግን ክርስቶስ ላይ ከክርስቶስ አሁን ልክ ስትሞት ጠብቆ ከክርስቶስ ላይ ያለኸውን አንተን መቶ ሰይጣን መንጭቆ ይስላል እንዴ? በፍጹም ወደ ክርስቶስ ሊጠጉ አይችልም። ስለዛ ህይወታችን ሁሉ ከክርስቶስ ጋር የተጣበቀ መሆን አለበት። ይሄ ማለት ምንም ኃጢአት ሳትሰሩ ኑሩ ማለት አለ። አዎ መሆን ያለበት እንደዛ ነው። ኃጢአት ምንም ሳንሰራ ነው። ኃጢአት ግን አንችልም አይደል? ያው እንወድቃለን፣ ኃጢአት እንሰራለን ማለት የትኛውም ሰው ኃጢአትን ይሰራል። ኃጢአትን ስንሰራ ተመልሰን ደግሞ ወደ ጌታ መቅረብ አለብን። ኃጢአትን የትኛውም ሰው ሊሰራ ይችላል። የትኛው በጣም አደገኛ ከባባድ ኃጢአት ውስጥ ልትሩጥ ትችላለህ። በአንድም በሌላ መውደቅ የለብንም። አዎ ልጆቹ ኃጢአትን አታድርጉ ነው የተባለው። ዮሐንስ ሲናገር ልጆቹ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ስለዛ እንዳታደርጉ፣ ብታደርጉ ግን ተስፋ እንደሌላቸው አይደላችሁም ነው። በቃ ለቅሱ ተስፋ እንደሌላቸው ነው አላችሁ። ተስፋ ስ ኃጢአት ብትሰሩ እንኳን ግን እንዳትሰራው ፈቃድ አልተሰጠንም። ኃጢአት የመስራት ፈቃድ አልተሰጠንም። ግን ብንሰራም ግን ደካሞች ነን እና በድካማችን ኃጢአትን ብንሰራ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እሺ ጋይስ፣ በድካማችን ሊራራልን የማይችል እንደዛ ነው ጳውሎስ። ስለ ጌታ ኢየሱስ ይራራልናል። የሚራራልን ጌታ ነው። ልክ ስትወድቅ ያይህና ቆይ ይህን መዓቱን ላውረድበት እንደዛ አይደለም የሚለው። ልክ ስትወድቅ ሲያይ እጅግ በሐዘኔታ ነው የሚያየው እና በሐዘኔታ ሲያይህ ደግሞ ሁሌም ክንዶቹ ዘርግቶልህ ነው ሊያነሳ ማለት ነው። ስለዛ ጌታ ከአንተ የሚናፍቀው ነገር ወድቀ አለመቅረትህ ነው። ወድቆ በቃ የትኛውም ሰው ይወድቃል። ግን አትሊስት ወድቀን ግን በዛው ይሁን። አንድ ጊዜ ሰይጣን በጣም ክፉ ነገሩ ምንድን ነው? በኃጢአት እንወድቅና ከዛ በኋላ በዛው ወድቀን እንድንኖር በጣም ነገሮችን ያመቻቻቸዋል። ማለት እንደ ኖርማል ነገር ያደርጋቸዋል። እንደ ኖርማል ነገር ያየናቸው እንድናልፍ ምንም እንዳንጨነቅ በጣም በቃ የሆነ ኮንፈርት ዞን ውስጥ እንገባና ትዝም አይለንም። እግዚአብሔር ትዝ ቢለን ራሱ ከላይ ነው ትዝ ቢለን፣ ኃጢአታችን ትዝ አይለንም። ያለንበት በጣም የክፋት መንደር ትዝ አይለንም። ያለንበት ሁኔታ ትዝ አይለንም። ከላይ እግዚአብሔር ትዝ እያለን ብቻ እንኖራለን። እና እሱ እግዚአብሔርን በጣም የሚያሳዝነው እሱ ሳንመለስ ወደ እግዚአብሔር ሳንመለስ ከሩቁ ብቻ እያስታወስ ነው። ያኔ ስንሞት ጋይስ ከእግዚአብሔር ርቀን አረ ላይ ሞት ነው። ያኔ ሰይጣን በእኛ ላይ ስልጣን ሊኖሩ ይችላል። ምክንያቱም ኦልሬዲ ከእግዚአብሔር ርቀን ኖርሃል። በነፃ ፈቃድህ ማለት ነው። በነፃ ፈቃድህ እና ስለ ፈቃድህም ለእግዚአብሔር ፈቃድ ነው ልናስገዛ የሚገባው እና ኃጢአት እንሰራለን። ምንም ማንም እዚህ ጋር ኦል ፒውር የሆነ ምንም ንጹህ የሆነ ምንም ኃጢአት የለም። በቃ ሁላችንም ኃጢአትን እንሰራለን። የስ ክፉዎች ነን፣ በደለኞች ነን፣ ኃጢአተኞች ነን ምናምን። ጌታ ግን መሐሪ ነው። አባዩ ዘጋስጫ እንደሚለው ነው እና በቃ ባለን ጊዜ ከጌታ ጋር ኑሩ ነው ዋናው ቁም ነገሩ እሱ ነው። በቃ በተቻለን አቅም ከጌታ ጋር ኑሩ፣ በርቱ ምናምን። ንስሐ አባት የሌላችሁ ሰዎች ፕሊዝ ንስሐ አባት ያዙ፣ ከቅዱስ ሚስጥር እንካፈል። መቼም በተለያየ እድሜ ላይ ያሉ ሰዎች ድንገት ሲሄዱ ምናምን አይተናቸዋል። ከስራችን ድንገት ሲሄዱ አይተናቸዋል እና እኛም መቼ እንደምንሄድ እንኳን አናውቅም። እና ተዘጋጅተን እንጠብቅ። ጌታ ቅርብ ነው ማለት ስለ ተስፋ ቃሉ አይዘገይም እንዳለው ጴጥሮስ ስለ ተስፋ ቃሉ አይዘገይም እና ጌታችን ኢየሱስ ደግሞ ይመጣል። እኔ በጣም የሚገርም ክርስቶስን ምን አይነት እኮ ተስፋ እንዳለን እኔ ባሰብኩት ቁጥር የማይሰለቸኝ ሀሳብ ይሄ ነው። በቃ ጌታችን ኢየሱስ እንደሚመጣ አብረን ነው እንደምንኖሩ። ይሄ በቃ ይሄ ትልቁ ተስፋችን
የመጨረሻው የተስፋችን ጥግ ይሄ ነው። ሞትን የምንቀር አይደለም። ለዛ ነው አሁን ሞት የማያስፈራ። የሆነ ሰው ከአጠገባችን ሲሞት የምናዝነው ሰው ነንና፣ ያው እንኳን ሰው ሲሞትና ከአጠገባችን ሲርቅም እናዝናለን እና ድጋሚ እንደማናገኘው ስናስብ አሁን እዚህ በምኖርበት ሰዓት በቃ እሱ ያሳዘነናል እንጂ ሞትን ፈርተነው አይደለም። ሞት አያስፈራም። አሁን ለሐዲስ ኪዳን ልጆች ሞት አስፈሪ አይደለም። ሞት ወደ እግዚአብሔር ወደ ጌታ ጭራሽ የምንሄድበት መሸጋገሪያችን ሊሆኑ። ለዛ ነው ቅዱስ ጳውሎስ ሊሄድ ከክርስቶስ ጋር ሊኖር እናፍቃለሁ የሚለው ፊልጵስዩስ ላይ ፊልጵስዩስ ምዕራፍ 1 ቁጥር 21 ይላል፣ ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም። ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በሥጋ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ጥቅም ይሆናል? አዎ ነው። ሞት ጥቅም ነው። በነገራችሁ ላይ በሐዲስ ኪዳን ለእኔ ሕይወት ክርስቶስ ሞትም ጥቅም ነው። ሞት ወደ ጌታ የምንሄድበት ነው። ልክ ጳውሎስ ሲሞት ወደ ክርስቶስ ስለሚሄድ አረ ሞት ለእኔ ጥቅም ነው አለ። በክርስቶስ በኩል የሆነው እረፍት ለእኛ አሁን በሐዲስ ኪዳን ጥቅም ሆኖልናል። ስለዛ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ስለዛ ልክ አንድ ሰው ከዚህ ከኛ ተለይቶ ወደ ጌታ ልክ ሲሄድ እጅግ ወደ ተሻለ ቦታ ነው የሚሄደው እና በታላቅ ደስታ ውስጥ ነው የሚገባው። አንዳቸው አሁን ላይ ልንገልጸው በማንችለው ሁኔታ ውስጥ ማለት ነው። እንዲህ እዚህ ምድር ላይ ሆነን ከክርስቶስ የበለጠ የምንወደው ነገር ይኖራል ማለት? ክርስቶስን እንወደዋለን፣ ግን አንዳንድ ጊዜ ስራችን ምናምን ግን እየተነቀፈ ይሆናል፣ አቅመ ቢስ ይሆንም ማለት ነው። ግን ጌታን ምን ያህል እንደምንወደው እናውቃለን። ያው ያን ያህል እንደው መውደድ ባለብን ደረጃ መውደድ ባንችልም እንኳን እኛ ያው ጥሩ ሳምን ቀርተን ማለት ነው። ግን እንደዛም ሆኖ ግን በጭላንጭል እንኳን ያንን ፍቅሩን ከቀነስን ያኔ ቀጥታ ሄደን ስናገኘው ደግሞ ከጌታ ጋር ቀጥታ ስንገናኝ ደግሞ ያለውን ደስታ አስቡት። ክርስቶስን በማሰብ ብቻ እንደዚህ የምንደሰተው ያ ደስታ አለ። ጌታን ደግሞ ቀጥታ እዛ ሄደን ስናገኘው የምንደሰተው ታላቅ ደስታ አለ እና በእንደዚህ አይነት በጣም ታላቅ ሊነገር በማይቻል አይነት ደስታ ውስጥ ይሆናሉ ከኛ የሚለዩ ሰዎች። የምናለቅሰው የምናዝነው ሰዎች ከኛ ሲለዩ እንዳትረሱ፣ ሞት አስፈሪ ስለሆነ አይደለም። ሞት አስፈሪ አይደለም። ግን ያው ድጋሚ ብዙ ጊዜ ሳይ እንግዲህ መገናኘቱ ስለሌለ ምናምን ነው። ግን እሱም ግን ቢሆን ከቅዱሳን ህብረት ጋር እንዳለ ስናስበው ምናምን እሱ ደስ ያሰኘናል እና እንደዚህ አይነት የክብር ሞት እንድንሞት ጌታ ያስፈልገናል እና እሱ ወደ ጌታ እንጠጋ። እናንተ ሰዎች ይህንን ነው ማለት የሚችለው። እግዚአብሔር ለነገሩ ይርዳል እና ቃሌዎች ያሰማልን ማለት ሰውዬ እንትን አኪ አይ ማጆሪቲውን ሀሳብ አንስተዋል። አንድ ጥቅስ ግን የሆነ አንድ ወንድም የሆነ ኮመንት እየጻፈ ነበርና አሁን ካነሳው ነገር አንጻር አሁን አንተን ቅድም ስትናገር ከሚጠብቀን ነገር አንጻር አንድ ወንድም ኮመንት ላይ በጣም በቃ ብዙ መከራዎች፣ ችግሮች እያጋጠሙኝ ነውና ወደ ተስፋ መቁረጥ እየሄድኩን አይነት ነገር ይላልና ራሱ ቅዱስ ጳውሎስ ሜቢ ለሌሎች ሰዎችም ከጠቀመ ራሱ ሐዋርያ ቅዱስ ጳውሎስ ያው የተስፋችን የምንጠብቀው ነገር ከጌታ ጋር ሄደን የምናገኘው ነገር ምን ያህል ትልቅ እንደሆነ ሲናገር ወደ ሮሜ ሰዎች ምዕራፍ 8 ቁጥር 18 ላይ እንዲህ ብሎ ይናገራል። ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ብሎ ይናገራል። ምን ይላል? ለእኛም ይገለጽ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል። ኦኬ፣ የተለያዩ ችግሮች፣ የተለያዩ መከራዎች ህይወታችን ላይ ምናምን ሊፈጠሩ ይችላል። ኦፍ ኮርስ ሁሉም ሰው ጋር ያለ ችግርና ስቃይ ሊኖር ይችላል። ሁሉም ሰው ጋር እዚህ ምድራዊ ችግርና ስቃይ። ነገር ግን እኛ ክርስቲያኖች ደግሞ ሐኪም ቅድም እንዳላችሁ ተስፋ አለ። ያ ተስፋችን ቅዱስ ጳውሎስ ምን ይላል? ከተስፋችን አንጻር ስናነጻጽረው ምንም አይደለም እዚህ ምድር ላይ የሚያገኘን ስቃይ ያለ ይናገራልና በችግር ውስጥም በመከራ ውስጥም በተለያየ ስቃይ ውስጥም ብንሆን
ወደ እግዚአብሔር ወደ አባታችን እቅፍ መቅረብ፣ ወደ እግዚአብሔር መቅረብ፣ እርሱን መሸሸጊያ ማድረግ ትልቁ መፍትሄ እርሱ ነው። እግዚአብሔር ከችግር ውስጥ መውጫ መንገዳችን እርሱ ብቻ ስለሆነ ማለት ነውና ይሄን ኮሜንት የጻፍከው ወንድማችንም አይዞ እግዚአብሔር በነገር ሁሉ ይርዳ እና ተስፋ ምናምን አትቁረጥ፣ ወደ ቤተክርስቲያን ተጠቃለ ማለት ያክል ነው። ዋኪውስ ቴንክ ዩ ብሮስኪ። ያ አሜን አሜን። እስቲ ቴንክ ዩ ቃሎት ያሰማልን ጋዲ። እግዚአብሔር በነገር ሁሉ ይርዳው አሁን ያልኩህ ልጅ ሰው የዚህን ያህል ካለ እናንተ ሰዎች ልጅ አይበቃን። ምናልባት ሐሙስ አንድ መዝሙር ዘምሩልን እንጨርስ መሰለኝ። ስለዛ በቅርቡ አሁን ጌታ ቢረዳን በቃ ቶሎ ቶሎ ለመግባት እንሞክራለን። ቲክቶክ እንዲለየን በተቻለን አቅም የሆነ ነገር እናደርጋለን ትላለን። እኔ እዚህ ጋር ያለ ነገር ብል ግን ደስ ይለኛል። እሺ ነው ላይክ ዊሊንግሊ ማለት ነው በፈቃዳችን ራሳችንን ለክርስቶስ ስንሰጥ እንዴት ነው አሁን የሆነ ላይክ ከነፍጽ ጋር ምናምን ስንኖር የምናነሳው ፖይንት አለ። ምንድነው ያ ፖይንት? ክርስቶስ ላይክ ፍጥረታትን ሲጀምር ጊዜ እያንዳንዱን ነገሮች ሲፈጠር ጊዜ ጀነሲስ ላይ ሌት ዴር ቢ ካለ በኋላ ሂውማን ቢንግን ሲፈጥር ጊዜ ሌራስ ሜክ ብሎ ነው የጀመረው። ላይክ እንስራ እናድርግ ብሎ ማለት ነው፣ እንፍጠር ብሎ። ይሄ ደግሞ የሚያሳየው ፕሮጀክት ነው። ፕሮጀክት ደግሞ የተጀመረ ነገር ነው፣ ሶ መፈጸም አለበት። ፍጻሜውን ደግሞ ያየነው ምንድነው? መስቀል ላይ ክርስቶስ ምን ብሎ ተፈጸመ ብሎ ሲጨርስ ማለት ነው። እና ላይክ ዊሊንግሊ የራሳችን ላይፍ ለክርስቶስ መስጠት አለብን የሚለውን ኢግናሽየስ ያሳየናል። ላይክ ያኔ ላይክ ለአንበሳ ሊሰጡት ሲሄዱ ጊዜ ማለት ነው። ላይክ እንደውም እዚህ ጋር ሌተሩ ስላለ ለአንብበው ላይክ ዊሊንግሊ እንዴት እየሰጠ እንደሆነ ማለት ነው። ሶ ብሬስ ፓንክስ አፖን ሚ ይሄ ሌተር ቱ ሮማንስ 6 ላይ ናቱ ሄዶበት አለ ብቻ ብሬስ ፓንክስ አፖን ሚ አሎው ሚ ማይ ብራዘርን ሂንደር ሚ ናት ፍሮም ሊቪንግ ከሞት ላይክ ማነው ከመኖር እንትን አታርጉኝ፣ ወደኋላ አትያዙኝ። ዱ ናት ዊሽ ሚ ቱ ዳይ እንዳልሞት አትከልክሉኝ። አሎው ሚ ቱ ሪሲቭ ደ ፒውር ላይት ይሄ ምንድን ነው? ፒውር የሆነውን ላይት እንዳገኝ አትከልክሉኝ። when I shall have arrived there I will be a human being። ሂማን ቢንግ የምንለው ፐርፌክት ሂማን ቢንግ የምንለው ክርስቶስን አይደለ? ሶ ይሄ ቲዮሲስ የምንለው እድገት ወደ ፐርፌክሽን የምንመጣበት ሞት ነው ሊተራሊ። እና ሞት ጊፍት ነው በእውነቱ ካየነው። ኢትስናት የሆነ ቅጣት ምን አይነት ስታፍ ላይክ ጸዴ ሆኖ እንትን ላይክ ህይወትን የምናገኝበት ነው። እና ምን ይላል እንደውም ከዛ መጨረሻ ላይ allow me to follow the example of the passion of my God የአምላኬን ፓሽን እንድከተል የእሱን ኤግዛምፕል እንደሆነ ፈቀዱልኝ ይላልና ይሄ የሚያሳየው ላይክ ባጭሩ ምንድን ነው? ክርስቶስ ሂማን ቢንግን ሲፈጥር ጊዜ ፍጥረታትን ሲፈጥር ጊዜ ሌት ዴር ቢ ብሎ የለ። እኛ ደግሞ ሌት ዴር ቢ ራሳችንን ዊሊንግሊ እንትን እንስጥ፣ ለእግዚአብሔር እንስጥ የምንለው እኛ ሌራስ ጊቭ አወርሰልፍ ብለን ማለት ነው። ክርስቶስ ፕሮጀክቱን ሌትስ ሜክ እንዳለው ሌራስ ሜክ እንዳለው ፕሮጀክቱ እንደጀመሩ እኛ ደግሞ ዊሊንግሊ በዛ ፕሮጀክት ሰሚት እናደርጋለን ራሳችንን ማለት ነው። እና በሞቱ ወይም ደግሞ እኛ በሞታችን ክርስቶስን እናገኛለን፣ አንድ እንሆናለን ማለት ነው። ለዛ ነው ሞትን መውደድ እንትን መቀበል ያለብን ማለት ነው ዊሊንግሊ። ቴንክ ዩ ዋክ እግዚአብሔር ያክብርልን፣ ቃሉት ያሰማልን። አንተ አድጋሃል በእውነቱ ጥሩ ነው በጣም። ቅዱስ አግናጢዮስ በጣም በቃ እሱ ህያው ምስክር ነው። በጣም አግናጢዮስ በጣም በቃ በህይወቱ በጣም መስካሪ ነው። የሰማዕትነቱ ነገር ምናምን ያው ከዚህ ብዙ ጊዜ እናነሳዋለን እና ቅዱስ አግናጢዮስ ምጡል አንበሳ ወይም ኢግናቲየስ ኦፍ አንቲዮክ በጣም የሚያስደንቅ አባት ነው እና እሺ እግዚአብሔር ያክብርልን፣ ቃሉት ያሰማልን። ብሩስኪ እሺ ሐሙሲ እስቲ አንድ ዝማሪ እስቲ እንደው ከቻልክ ሄድበትና እንጨርስ። እሺ
ያው አጠር ያለች አድርጌ ያቀርባለሁ ብዙ እንትን እንዳል ይናፍቃል በበዙ ይናፍቃል በበዙ ይታዘዝ ይገዛል ያገለግል ይታዘዝ ይገዛል ያገለግል ኃጢአትም እንደ ውስጤ ሲገዛኝ በፍቅርህ ስታየኝ አነባለሁኝ በውስጤ ይፈሳል ፍቅርህ እንዴት ልርሳው ቸርነትህን ከተለመድኩበት ይናፍቃል በበዙ ይናፍቃል በበዙ ሊታዘዝ ሊገዛል ሊያገለግል ለፍርዳችን ልጆች ልቡናዬ ማርከዋል ከምንም በላይ የኔ አይደለምና የምስራቴ ላገልግል ባሪያ ሆኜ ቸር መድኃኒቴ ይናፍቃል በበዙ ይናፍቃል በበዙ ሊታዘዝ ሊገዛል ሊያገለግል አመፅን ለመስራት ከአጠገቤ አየሃለሁ እውነት የሰጣግን እንደምን ወደድከኝ እቀጥልሃለሁ ከሰውንም የማትወስድ መሆንህን ያውቃለሁ ይናፍቃል በበዙ ይናፍቃል በበዙ ሊታዘዝ ሊገዛል ሊያገለግል እንግዳ ነህ ለኔ አዲስ ነህ ለቤቴ ትልቁ ዘመዴ ለብቸኝነቴ ዳሩ ላታይ ለጥያቄዎቼ ሁሉ መልስ የምትሆነኝ ይናፍቃል በበዙ ይናፍቃል በበዙ
ሊታዘዝ ሊገዛል ሊያገለግል ሊታዘዝ ሊገዛል ሊያገለግል ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ፣ ክብር ይስጥልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። አኖሲ እግዚአብሔር ያክብርልን። እንግዲህ ጥሩ ጊዜ ነበረን። አይ ቲንክ እዚህ ላይ እንጨርስ ምናምን። ሁላችሁም መልካም አዳር። በቅርቡ እንዳልኳችሁ ነው ጌታ ቢፈቅድ እና ብንኖር የመጽሐፍ ቅዱስ ጥናት እንጀምራለን። አልፎ አልፎ በሌላ ርዕሰ ጉዳዮችም ልንመጣ እንችላለን። እስቲ እንደ ሁኔታው እያየን የጌታ ፈቃድ ይሁንና በዋናነት ግን የመጽሐፍ ቅዱስ ጥናቱን ግን እንጀምራለን። አብረን እናነባለን። መጽሐፍ ቅዱስ በቀላሉ ማንበብ በቃ እያነበብን እንደው ቀለል ባለ ሁኔታ ማብራራት የሚያስፈልጋቸው ጉዳዮች ሲኖሩ እያብራራናቸው ምናምን እናልፋለን ማለት ነው እና እንደዛ ነው።